እዚህ ቤት ስመጣ ልጄን አግኝቼ በሰላም ልውጣ። እዚህ ቤት ላይ ምንም አታድርጊ። እኔ ለመጀመሪያ ጊዜ ፈጣጣ የሆነች ውሽማ አየሁኝ። እግዚአብሔርን እንዲማለ እንዴ በገዛ ቤቷ መጣ እንደዚህ አታድርጊ እንደዚህ አትሁኚ ምናምን እንዴ ምን አገባሽ? ሲጀመር አይደለም አንቺ አብርሃም ራሱ በአሁኑ ሰዓት እኮ አይመለከተውም። አይ እኔ እንደዚህ አይነት ነገር እንዲፈጠር አልፈልግም ካልክ አንተም ራሴ የጀመርከውን ህይወት አቁመ ወደ እሷ መመለስ። ከዛ ውጪ ልጇን እንደፈለገች መጠበቅ ትችላለች። እናት ነች። ከሁለታችሁም በተሻለ ለዚህ ልጅ የመጠንቀቅ ይህን ልጅ የመከባከብ ኃላፊነት አለባት ነው። ህፃኑን ሀሳብ ወደ እሷ የመመለስ ፍላጎት ስላለ ነው እንደዚህ አይነት ሙድን የምታራምደው። እንዴ እንደዚህ አትሆኚ፣ ይሄንን ሰው ቤትሽ አታስገቢ ማለት አትችልም እኮ። በቃ ከአንተ በላይ እኔ እርግጠኛ ሆኜ መናገር እችላለሁ። ስለዚህ ልጅ ታስባለች። አባት ነህ አታስብም ምናምን ማለት አይደለም፣ ግን እሷም እናት ናት። ከምንም ነገር በላይ ለልጇ ቅድሚያ መስጠት እንዳለባት በደንብ እናውቃለን። አሁን ትልቁ ችግር ምንድነው? ሁለታችሁም ለልጃችሁ ቅድሚያ ከመስጠት ይልቅ የሆነ የሚደብር እልህ ውስጥ ገብታችሁ አንደኛውን የጎዳ እየመሰላችሁ ማለት ነው። የማይሆን የድርቅና ጨዋታ ውስጥ ስለገባችሁ እና ከዛ ጨዋታችሁ መንቃት ስላልቻላችሁ ነው እንደዚህ አይነት ነገሮች እየተከሰቱ ያሉት ማለት ነው። እስኪ መጀመሪያ ራሳችሁን መለስ ብላችሁ ለማየት ሞክሩ። ምን ለማድረግ እየሞከርኩኝ ነው? እርስ በርስ ጣት ከመቀሳሰር በፊት ማለት ነው። የምር ቢያንስ ይሄ ልጅ አሳስቷችሁ፣ ይሄ የተወለደው ህፃን አሳስቧችሁ የሆነ ነገር ማድረግ ነበረባችሁ። እናንተ ግን ያው ነው። ህፃኑም ከመጣ በኋላ ምንም የተቀየረ ነገር የለም። በአቋማችሁ ጸንታችሁ ነው እየሄዳችሁ ያላችሁት። ከዛ ውጭ ሄርሜላ ምን አስበሽ ነው እንዴ? ባሏን ቀምተሽ ባሏን ይዘሽ ወጥተሽ ጭራሽ ህፃኗንም ቀምተሽ 3-4 ቀን እያሳደርሽ ጭራሽ ደግሞ ቤቷ መተሽ እንደዚህ አትሁኚ እንዴ! ምንድነው ጉዱ? እኔ ጋይስ በጣም ግራ እየገባኝ ነው። እንደዚህ አይነት ነገር አለ እንዴ? ይቻላል እንዴ? ይሄ አሁን እኔ ምንድነው ሁለታችሁም የሰጣችኋት ቦታ ነው እንደዚህ እንድትሆን የሚያደርገው ማለት ነው። አብርሃም እሺ ይሁን፣ አንቺ ግን እንዴት ቤትሽ ስር ገብታ እንደዚህ እንድትናገር እድሉን ትሰጫታለሽ? እንዲህ ጭራሽ እኮ ማለት ነው እንደ እውነታው ስንሄድ ዱላ ተያይዛችሁ መሯሯጥ የነበረባችሁ ሰዎች እኮ ናችሁ። ባል እኮ ነው የተቀማማችሁት። ብቻ ግን እኔ ስስቅ ምናምን የምትናደዱ ሰዎች አላችሁና ከዚህ በላይ ምን የሚያስቅ ነገር አለ? እግዚአብሔርን ምን የሚያስቅ ነገር አለ? አስባችሁታል? ባሏን ቀምታ ቤቷ መታ እንደዚህ ስለ ልጅሽ ምናምን እያለች ስታወራ አስባችሁታል? እኔ ደሜ ነው የሚፈለው። አሁን በሩታ ቦታ በሆን ማለት ነው ይህንን ንግግሯን ቁጭ ብዬ ታግሼ ልሰማበት የምችልበት ምንም አይነት ምክንያትም አግባብም ምንም አይነት ነገር የለምና እኔ እንዴት ታዩታላችሁ አላቅም። ብቻ ግን በጣም እየገረመኝ ነው እግዚአብሔርን። ከቀን ወደ ቀን የአብርሃምና የሄርሜላ ፈጣጣነት እየጨመረ ነው የመጣውና ለማንኛውም እንዴት አመሻችሁልኝ የኔ ቤተሰቦች? ደህና ናችሁ? እንዴት ናችሁ? አላችሁልኝ? አለን። እግዚአብሔር የተመሰገነ ይሁን። እንግዲህ እንዳየነው አብርሽ ዛሬ ልጁን አምጥቶ መልሶ ግን ጠበቅ ያለ ማስጠንቀቂያና ማሳሰቢያ ከነውሽማው ጭምር ነው ለሩታ ሰጥቷት ሄዶ ከዚህ በኋላ ይህ ጎረምሳሽን ደስታ የሚባለውን ልጅ ብታመጪ እንዳሆኑ ልጅሽን ተቀብዬ ወስጄ መልሼ አላመጣልሽም። ለመጨረሻ ለአንዴና ለመጨረሻ ጊዜ ነው ይዤብሽ የሚሄደው አይነት ይዘት ያለውን መልእክት ከነውሽማው ማለት ነው። ያው እስከነውሽማው ነው። እኛ እንደዚህ አታደርጊ ምናምን እኮ እያልን አይደለም። የራስሽን ህይወት ምናምን መጀመር ትችያለሽ፣ ግን እዚህ ቤት ውስጥ ባይሆን ደስ ይለናል። ጭራሽ ቦታ ይመርጡላታል። ኧረ በስመ አብ እንዴ! የምር ግን በቃ እኔ የሩታን ትዕግስት ሳላደንቅ አላልፍም። እስኪ የትኛዋ ሴት ልጅ ናት እንደዚህ አይነት ነገርን ልትታገስ የምትችለው? አንዳንድ ጊዜ ግን ትዕግስትም ልክና ገደብ ሊኖረው ይገባል። የዚህን ያክል ድንበር ተላልፎ የዚህን ያክል እንዲህ ትሆኛለሽ እንዲህ ትወጫለሽ፣ እኛ በፈቀድንልሽ ነው የምትሄጂው፣ እኛ ስንፈቀድ ነው እዚህ ቤት ውስጥ እንደፈለግሽ መሆን የምትችይው ምናምን፣ ይሄም የሱን ቤት ነው ምናምን። ቤቱን እንግዲህ አልፈልግም ብሎ ረግጦ ጥሎ የወጣው ራሱ አንቺ ትሻይኛለሽ ብሎ ውሽሚት ማለት ነውና
ስለዚህ እኔ አሁን ሄርሜላ እዚህ ጉዳይ ውስጥ እጅሽን ባታስገቢ የተሻለ ነው፣ እንደኔ ሀሳብ ማለት ነው። ከዛ ውጭ ደግሞ እንደ ሰውኛ የሆነ ሀሳብ የሚሰማሽ ከሆነ እስኪያቸው አሁን ይህ ምስኪን ልጅ ምንም በማያውቀው እየተቀጣ ነው ያለው። ስለዚህ እስኪ ይህንን ነገር አስበሽ ይሄ አሁን የጀመርሽው ህይወት እንደማያዛልቀሽ፣ ደስታን እንደማይሰጠሽ፣ ሰላምን እንደማይሰጠሽ አስበሽ እስኪ ከራስሽ ጋር ተነጋገሪና የምሬን ነው የምልሽ እስኪ ከዚህ ከታሰርሽበት እስራት ውጪ እኔ ጸሎት ላድርግላት እንዴ ጋይስ? ልጸልይላት? ልደርም ሰው እና እስኪ ከዚህ ነገር ውጪ የምሬን ነው የምልሽ በእውነት እኔ በኋላ እድሜ ልክሽን የሚጸጽትሽ አይነት ህይወት ውስጥ ከምትገቢ ውጪ ነገሮችን አሰላስለሽ። ሰላም ራሱ እኮ አይሰጥሽም ማርያምን። አሁን ይሄንን ነገር እየተመለከትሽ የዚህን ህፃን መጉላላት የዚህም ቤተሰብ እንደዚህ መሆን እያየሽ አሁን የምር ደስተኛ ሆኜ እኖራለሁ ብለሽ ነው እንደዚህ አይነት ነገር ውስጥ እየገባሽ ያለሽ? እኔ በተቻለሽ መጠን ነገሮችን አስበሽ አገናዝበሽ ከነዚህ ሰዎች 1000 ሜትር ትንሽ ነው። ኧረ በስመ አብ 10,000 ሜትርም ትንሽ ነው። 10 ኪሎ ሜትር ነው። 1000 ኪሎ ሜትር በጥርቂ ደስ ይለኛል። የምሬን ነው የምልሽ የእውነት ምክንያቱም እኔ በእንደዚህ አይነት ህይወት ሰላም ይገኛል ብዬ አላስብም። እግዚአብሔርን አይደለም እንደዚህ አድርገን እንደዚህ የሰውን ህይወት አምሰንና አመሰቃቅለን ቤተሰብ በትነን የምንመሰርተው የራሳችን ቤት ይቅርና ትንሽዬ እንኳን በህይወታችን ሚስቴክ ሰርተን ያለፍናት ነገር ዞሮ ለዛሽ ነገር ዋጋ መክፈላችን የማይቀር ነውና ይህንን ነገር በደንብ አስበሽ አገናዝበሽ እኔ ለዚህ ነገር መፍትሄ ብታበጂ ባይነኝ። የምሬን ነው። እንደዚህ የሚያሳሱ ሚስትና ልጁን ጥሎ ወደ አንቺ የመጣ አብርሃም እንግዲህ እኔ ደስታን ይሰጥሻል የሚል ምንም አይነት እንትን የለኝም። እኔ አላቅም እንግዲህ ምንድን ነው ግን እንደዚህ ክችች አድርጎ ያጣጣማችሁ? ምን ብትደራረጉ ነው እናንተ? ምን ብትደራረጉ ነው? የሆነ ነገር ልል ነበረ፣ በቃ ይለፈኝ እግዚአብሔር። እኔ እኮ በነፃነት ሁላ እኮ እንዳንጫወት እኮ ነው የሚያግዱን አንዳንድ ኮመንት የሚጽፉ ሰዎች ማለት ነው። ምን አገባችሁ በቃ እኛ የፈለግነውን ሀሳብ እንስጥበት እንዲመተው የማየውን ነገር ይጽፋሉ እና እዚህ ጋር በነፃነት እንዳንጨዋወት እንዳናወራ ምናምን ያደርጉናል። ለማንኛውም ያሰብኩት ነገር የሚገባችሁ ተመልካቾች ስላላችሁኝ እናንተ ገብታችኋል። ለማንኛውም ግን እንዲህ አይደረግም። ወደ እውነታው ስንመለስ ቀልዱ ቀልድ ነው። እንደዚህ አይደረግም። ሄርሜላ እንዴ ባሏን ቀምተሽ ቤቷን አፈራርሰሽ እንደዚህ ደግሞ ድጋሚ መተሽ እንደዚህ ከሌላ ወንድ ጋር አትገናኝ እዚህ ቤት ውስጥ ምናምን አይቻልም ምናምን አይከብድም እንዴ? እየተሳሰብን እንጂ ለእሷም አስቢላት። ይህንን ሁሉ በደል አድርሰሽባት፣ ይህንን ሁሉ ጥቃት ፈጽመሽባት ታዩ ከአብርሃም ባሻገር ጓደኞቿን እና አቤልን ምናምን አጠገቧ ላይ ያሉ ሰዎችን ሁሉ በምን አይነት መተት እንደወሰድሽ አናውቅም። እንግዲህ እንደዚህ ይህንን ሁሉ ነገር አድርገሽ መጠሽ ጭራሽ እኔ ልጅቷንም ይኸው አሁን ማደንዘዝ ጀመራችሁ። እግዚአብሔርን በፊት እኮ ሩታ እንደዚህ አልነበረችም። የትኛውንም ነገር ታግሳ አታያችሁም ነበር እኮ። አሁን እሷንም ማደነዘዛችኋት መሰለኝ። በቃ ፍዝዝ ብላለች። እኔ ይሄ ነገር ይጣራልኝ። የምሬን ነው። የሰሞኗ ሩታ ራሱ ትክክል አይደለችም። የሆነ መንፈሱ ይሄ ቫይረሱ እየተሰራጨባት እንደሆነ ነው እየተሰማኝ ያለውና በተቻለን መጠን ሩታ በዚህ ቫይረስ እንዳትጠቃ ልንከላከላት ይገባል የሚል ሀሳብ አለኝ ማለት ነው። እኛም እንግዲህ የኔ ፋሚሊዎች እወዳችኋለሁ። ምን ትላላችሁ? እስኪ በሰጠሁት ሀሳብ ላይ እናንተስ የሚሰማችሁን ሀሳብ እስኪ ኮመንት ሴክሽን ላይ እንደተለመደው አስፍሩልን። እወዳችኋለሁኝ። ነገ ደግሞ እስኪ ምን ይመጣ ይሆን አብረን እንደተለመደው ለማየት እንሞክራለን። እወዳችኋለሁ። ይመቻችሁ።